በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኅዳር 10 በዚች ቀን ቅዱሳት ንጹሐት መነኮሳያት ደናግል እናታቸው ሶፊያም በሰማዕትነት አረፉ። እሊህም ቅዱሳት ከተለያዩ አገሮችና ቦታዎች ሲሆኑ መለኮታዊ ፍቅር በአንድነት ሰበሰባቸው። የምንኩስናንም ልብስ ለበሱ። ይኸውም የመላእክት ልብስ ነው። በሮሜ ሀገር ካሉ ገዳማትም በአንዱ የሚኖሩ ሆኑ። ቅድስት ሶፊያም በእነርሱ ላይ እመምኔት ሆነች። እርሷም ጸጋንና እውቀትን የተመላች ናት። የቅዱሳን መነኮሳትን ገድል በማንበብ እየጾሙ እየጸለዩ በምድር ላይ እንደ መላእክት እስከሆኑ ድረስ መንፈሳዊ እድገትን አሳደገቻቸው። ከእነርሱም በአንድ ገዳም ውስጥ 7 ዓመት ያህል የኖሩ አሉ። ከውስጣቸውም ልጅግሮች የሆኑ አሉ። ከሃዲ ንጉሥ ኡልያኖስም ከፋርስ ንጉሥ ከሳቦር ጋር ሊዋጋ በረሃ ሀገር በኩል በሚያልፍ ጊዜ እርሱ ሳቦር ሊወጋው ወደ እርሱ እንደሚመጣ ሰምቷልና አልፎ ሲሄድም በውስጡ እሊህ ደናግል ያሉበትን ገዳም አይቶ ይህ ምንድን ነው ብሎ ጠየቀ። ሰዎችም ይህ የደናግሎች ገዳም ነው አሉት። በዚያንም ጊዜ ወደዚያ ገዳም ገብተው ደናግሎችን እንዲገድሏቸው በገዳሙ ውስጥም ያለ ገንዘባቸውን ሁሉ እንዲዘርፉ ወታደሮቹን አዘዘ። ወታደሮችም ገብተው እሊያን ደናግል በሰይፍ ገደሏቸው፣ ገዳሙንም አጠፉ። የገዳሙን ገንዘብ ሁሉንም ዘረፉ። ከሃዲው ንጉሥ ግን ስለ መንጋዎቹ በቀል እግዚአብሔር ተበቀለው። ይህም እንዲህ ነው። ያጠፋው ዘንድ ሰማዕት መርቆሬዎስን አዘዘው። መርቆሬዎስም በአካለ ነፍስ ሄዶ በጦር ወጋውና በክፉ አሟሟት ሙቶ ወደ ዘላለም ስቃይ ሄደ። እሊህ ቅዱሳት ደናግል ግን ወደ ዘላለም ተድላ ደስታ ገቡ። ለእግዚአብሔር ምስጋና ይሁን። እኛንም በሊህ ደናግል ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት በእስክንድርያ ሀገር ሊቀ ጳጳሳት በድሜጥሮስ ዘመን ስለ ጾም ሥርዓት ቅዱሳን ሊቃነ ጳጳሳት እና የኤጲስቆጶሳት የአንድነት ስብሰባ ተደረገ። በዚህም የአንድነት ጉባኤ የመሰብሰባቸው ምክንያት እንዲህ ነው። የክርስቲያን ወገኖች በጥር 11 ቀን በከበረች በጥምቀት በዓል ተጠምቀው በማግስቱ የከበረች የ40 ቀንን ጾም መጾም ይጀምራሉ። እስከ የካቲት 22 ቀንም ጾመው ጾምን ይፈታሉ። ከዚህም በኋላ በመጋቢት በ23 የሕማማትን ሰሞን መጾም ይጀምራሉ። በዚህም ወር በ27 የስቅለቱን በዓል ያከብራሉ። በ29ም ክብር ይግባውና የመድኃኒታችን ኢየሱስ ክርስቶስን የትንሣኤውን በዓል ያከብሩ ነበር። ይህ ድሜጥሮስም በእስክንድርያ ሀገር ሊቀ ጳጳሳት ሆኖ በተሾመ ጊዜ በእርሻ የሚተዳደር መጻሕፍትን የማያውቅ ጨዋ ሰው ሲሆን እግዚአብሔር በመለኮታዊ ስጦታው ልቡን ብሩህ አድርጎለት የብሉይንና የአዲስ መጻሕፍትን የቤተ ክርስቲያንንም ሕግ አወቀ። ከእርሳቸውም ብዙዎችን ተረጎመ። ከዚህም በኋላ በመንፈስ ቅዱስ ገላጭነት ባሕረ ሐሳብ የተባለ የዘመን ቁጥርን ጻፈ። ይህም ክብር ይግባውና የመድኃኒታችን ኢየሱስ ክርስቶስ አጽዋማትና በዓላቶቹ የሚታወቁበት እሊህ የከበረች የ40 ቀን ጾም፣ የሆሳዕና ዑደት፣ ስቅለቱ፣ ትንሣኤው፣ በ40 ቀን ዕርገቱ፣ ከትንሣኤውም በኋላ በ50ኛው ቀን መንፈስ ቅዱስ የወረደበት ናቸው። ይህንንም ጽፎ ወደ ሮሜ ሀገር ሊቀ ጳጳሳት ወደ አባ ፊቅጦር ላከ። ሁለተኛም ወደ አንጾኪያ ሀገር ሊቀ ጳጳሳት አባ መክሲሞስ ላከ። ዳግመኛም ወደ ኢየሩሳሌም ሀገር ሊቀ ጳጳሳት አባ አጋቢዎስ ላከ። እነርሱም ባነበቧት ጊዜ እጅግ ደስ ተሰኙባት። የሮሜ ሀገር ሊቀ ጳጳሳት አባ ፊቅጦርም በሮሜ ሀገሮች ሁሉ ያሉትን ኤጲስቆጶሳቶችን አዋቂዎችን ብዙዎች ሊቃውንትንም ሰበሰባቸው። ይህንን ዘመን ቁጥር አስነበበላቸው። እጅግ በጣም ጥሩ ሆኖ አግኝተውት ደስ ተሰኙበት፣ በደስታም ተቀበሉት። አባዝተውም በመጻፍ ለሁሉ ሀገሮች ላኩት። እስከዚህችም ዕለት ጸንቶ ተሰርቶ ኖረ። ከዚህም በኋላ ልዩ ሶስት የሆነ አንድ እግዚአብሔርን ፈጽሞ እያመሰገኑት ወደ የሀገራቸው ገቡ። ለእርሱም ክብር ምስጋና ይሁን ለዘላለሙ አሜን። በዚህችም ዕለት የጳውሎስና የሶስት ሰማዕታት መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን።